አዎ ምችምታይ ለዛው የጨረቃ ምች ኩ ድርቅ አርጎ የሚያስቀር አይ እንዴ ቆይ እናንተ እነማን ናችሁ? ምን አልከኝ? ምንድን ነው ትትና? እንዴ ቆይ እሺ አካባቢ ነው ያለው። በቃ እሺ ስንደርስ እንደውላለን። እሺ በቃ ይሁላችሁ። እናንተን ቀስ ብዬ ቤት ላድርሳችሁና እኔ እሄዳለሁ። በቃ ሰውጅ ተበላሙ። ኧረ እባክሽ እኛ እናውቃታለን እንዴ? እኔ እንጃ ብቻ ግን ወጣት ናት አሉ። ስታሳዝን እባክሽ ነፍሷ ስትና ምንድን ነው የምሰማው? ይብላ ይዘና አንቺ አልደወልሽም እንዴ? እኔ እኮ አልደወልኩለትም አሉሽ። እኔ እኮ እሷ የደወለች መስሎኝ ነበር። እና ወንድ ፍለጋ ነው እየወጣችሁ አላችሁት? አረ ምን አንተ ብቻ ብዙ ሰው ጠፍቶብናል። ደግሞ ማን ጠፋ? ጽጌም ነው ይገርልኝ። ጽጌ እንኳን የራሷ ጉዳይ። የግል ግን ምን ሆና ነው? ከገልሞ ጋር ተጣልተው ነው። ሰርሚስት ደግሞ ታደርጋለህ? ቆይ ከየት መጣ? አንቺ ምን ሆነሽ እንዴ? ችግር አለባት እንዴ? ህልም አይደለም እውነት ነው እያለሽ አይደል እንዴ? ኮሚሽኔን በዚህ ሰበብ ልታስቀሪ ነው? በይ በይ ጀምር በድብድ ይስቂ። አረ ጨመቅሽ እኮ ያንቺ ነው። ሁለተኛ ትትና እንደዚህ አይነት ንግግር እንዳትነጋገራት። ስትናገራት ራሱ ቀስ ብላ አጓራት። አረ መድብል አይፎካ ጀግንነት ደግሞ ይለያል። ገልሞ ዛሬ በሚያሳዝን ሁኔታ እንግዲህ የግሌን አንድም ቀን እጁን አንስቶባት የማያውቀውን እንግዲህ ዛሬ እጁን አንስቶባታል። ለዛም እንግዲህ በጣም ስለተናደደ ትንሽ ስሜታዊ ስለነበረ ነው። ጽጌ እንግዲህ እያለቀሰች ነበረ። ጽጌ እንግዲህ በጣም እያለቀሰች ደብሯት ስለነበረ በሰዓቱ የእሷን ስሜት እንግዲህ ለመጋራት እሷን አይዞሽ ሲያባብል ስላየችው ያው የግሌ ደግሞ ትንሽ ቁን አለችና እንደዛ ለምን ታደርጋለህ? እንዴት እኔም ተተህ እንዴት እሷን ታባብላለህ? ምናምን ያለችውና ያው እያለቀሰ በፊት ምናምን አይታታለች። ግን እንደዚህ በልክ በጣም ያው ስላልተረዳቻት የግሌም ለምን ብላ እንግዲህ ገልሞን ስትቆጣ ያው ጽጌ ደግሞ በጣም ከፍቷት ነበረ። ትናንትና የእናቷ የሞት ዓመት ነበረ። በጣም ተደብራ በጣም እያለቀሰች በጣም ከፍቷት ስለነበር ገልሞ እንደዛ ሲላት በመጨረሻ ደግሞ የባስ ከፋት ማለት ነው። የግሌ ደግሞ እንደዛ አይነት አክሽን ስታሳያት የበለጥ በቃ ድብልቅ ያለ ስሜት ነው የተሰማት። ምን ማድረግ እንዳለበት ራሱ ግራ እስከሚጋባ ድረስ ማለት ነው። ውድ ቤተሰቦቻችን በጣም ነው ያዘነችው፣ በጣም ነው የተከፋችው፣ በጣም ነው የደበራት። በቃ አጠቃላይ የነበራት ስሜት በጣም ከባድ ነበርና በጣም ነበር የምታሳዝነው። ስለዚህ በመጨረሻ የግሌም ደግሞ እሷ ለብዙ ሰው ወንዶች እሺ የማለት እንትን ስላላት ልክ ነህ፣ እንደዛ ነው የሚሻለው፣ ደጋረክ ይሄን ማድረግህ መጥፎ አይደለም። ምክንያቱም እሷ ላገኘችው ወንድ እሺ ስለምትል ትክክል ነህ የሚል አይነት ቃል ነበር የተናገረችው የግሌና ያንን ቃል ስትናገር በቃ የግሌ እንዴት ስትል ጽጌ ደግሞ በጣም ከፋት ማለት ነው። በጣም ተመክፋትም በላይ በጣም ነው የደበራት፣ በጣም ነው ያዘነችው። በቃ የምትለው ሁሉ እስከሚጠፋባት ድረስ በጣም የተሰበረችውና እንዴት እንደዚህ ትያለሽ ምናምን ብሎ ገልሞ መታት ማለት ነው የግሌን። እሱም የመታት ያኔ ስሜታዊ ሆኖ ነው፣ እንደዚህ ነገሮችን አስቦበት ምናምን አይደለም። እሱ በዛ አማካኝነት እንግዲህ የግሌ ማኮረፈች፣ ከቤት ወጣች። ከዛ ጽጌም ከቤት ወጣች። ስለዚህ ሁላችሁም ወደ ቤተክርስቲያን ነበር የሄዱት። በርግጥ የትም አልሄዱም ነበረ። ስለዚህ በቃ በዛው ሄደው ያው እስካሁን ቤት አልተመለሱም። በኋላ እንግዲህ ከቤት ፈላጊ ሆነው ደግሞ ናብርሽና እናትተና ሄደው ነበረ
ተንከሲስ በአንድ ቦታ ሄዶ ነበር። ትዝታ ብቻ ናት ቤት ያለችው። ትዝታ ደግሞ እንደሚታወቀው እነሱን እየሸወደች ነው ያለችው በሽተኛ መሰለኝ። ዛሬ ግን ያው ሄርሜላ ተንከሲስ እንግዲህ ካሜራ ደቅኖባት ሄዷል። ካሜራውም ሪከርድ እያደረጋት ነው። እሷም አላወቀችውም ገና። በሚያሳዝን ሁኔታ ሙሉ በሙሉ ተቀርጻለች። ስትዘል ነበረ፣ እንትን እያለች ነበረ። በቃ እያንዳንዱን ነገር የነበራት ሪያክሽን ሙሉ ቪዲዮ ላይ ተቀርጿል። እሷ ትዝ አላላትም እንደዚህ ካሜራ ይደብቃልን ብላ አላሰበችውም። በሚገርም ሁኔታ ግን እሱ እንደዚህ አድርጎ ቀርቷታል ማለት ነው። ቤተሰቦቻችን እንግዲህ ምናልባት ያንን ካሜራ ነቅታበት አጋጣሚ አይታው እንትን ካላለችበት በስተቀር አሁን የትዝታ ተንኮል ሙሉ በሙሉ ይጋለጣል ማለት ነው። ሌላው እንግዲህ ጽጌ ስልኳቸው ተደውሎ አውሬ በላኝ እያለች ነበረ እንደሰማችሁትኝ። ግን በመጨረሻ ላይ እዚህ ቦታ ላይ ወድቃለች ስታሳዝን ምናምን እያሉ ሰዎች እያወሩ ሰምተዋልና በጣም ነው የተከፉት። እንግዲህ የከፋ ችግር እንደማይደርስባት ተስፋ እናደርጋለን። ግን ሁኔታው በጣም ነው የሚያሳዝነው። እሷም በጣም ትልቅ ያልሆነ ነገር ውስጥ ያልሆነ ስሜት ውስጥ ገብታለች። በጣም ተሳዝናለች። ብቸኛ ነች ምናምን ያው ከነሱ ጋር ተጠግታ ነው የምትኖረው። እያንዳንዱን ነገሮች እንግዲህ ለማስተካከል እሷም ህይወትን በሚቻላት መልኩ ብዙ እየሞከረች ነው። ያው የህይወት መንገዷ ከባድ ናት። ሀዘን መከራ ተፈራርቆባታል። ከባድ ነው። እንግዲህ ደግሞ ተነስታ እንግዲህ ወደ ቤተክርስቲያን በር ላይ ነው እንግዲህ ይመስለኛል የወደቀችው ምናምን እና ያው ስልክ ተደውሎላቸዋል በመጨረሻ። እንግዲህ መጨረሻው ምን ይሆን የሚለውን እየጠበቅን ነው። እንትና ገልሞ ደግሞ እሷን ተማቶ ስልኳን አጠፋፍታ የግሌም ከዛ ከቤት ጠፍታለች። ገልሞም ተናዶ ማለት በሰራው ስህተቱ በጣም ስለተደበረ እንግዲህ ለምን ያክል ጊዜ ተውን መጠጥ ሄዶ መጠጥ ጠጥቶ እንግዲህ ሳክሮ መንገድ ወደቀ። መቶ መንገድ በርጋ በር ሲቆረቆር ሁሉም ቤት ማንም ሰው ስላልነበረ በር የሚከፍትለት ስላልነበር እዛው በሩ ላይ ወድቆ ነበረ ማለት ነው። ቤተሰብ እንግዲህ እዛም ወድቆ ሲያገኙት ደግሞ ሌቦች ኪስ ስልኩን ከኪሱ ወሰዱበት። በጣም ነው የሚያሳዝነው። ህይወት እንደዚህ ናት። የሆነ መስመር ያዘ ብላችሁ መንገድ ያዘ ብላችሁ ህይወታችሁን አንድ ምዕራፍ ሄድን ብላችሁ ተደስታችሁ እልፍ ስትሉ ሺህ ምክንያቶች ሺህ መሰናክሎች ይመጣሉ እና በጣም ነው የሚያሳዝነው። በጣም ከሚባለው በላይ ቤተሰቦች ያው ግን ሁሉንም በትዕግስት ማለፍ ነው። ህይወት ጣፋጭ ብቻ አይደለችም። ህይወት መራራም ናት፣ ሆምጣጤም ነች፣ ጣፋጭም ነች። በቃ ብዙ ነገር ነች። አጠቃላይ በጣም ብዙ ነገር ነች እና የህይወት መንገዷ ብዙ ነው። እንግዲህ በጣም ትርምስምስ ወጥቷል። ትትናዎች እንግዲህ ዛሬ በጣም በሚያሳዝን ሁኔታ ብዙ ውጣ ውረዶች መጥተውባቸዋል። ከዛ መካከል እንግዲህ ደግሞ እንዲያው የሚያስደስተው ዜና የትትና ነው። ትትና እንግዲህ መድብል ዛሬ ፀጉር ቤት ከፍቶላታል። በጣም ደስ የሚል ጉዳይ ነው። ይቅርታ ፀጉር ቤት ሳይሆን ጫማ ቤት፣ በጣም ይቅርታ ጫማ ቤት ከፍቷል። ጫማ ቤቱን እንግዲህ ይዛ በጣም ደስ ብሏታል። እሷም ደስታዋን ይዛ መታ እንግዲህ ለሁሉም ልትነግር ደስ ብሎኛል ብላ ደስታዋን ልታካፍል ስትመጣ እንግዲህ ለሱ አልታደለችም። ምክንያቱም ሁሉም በየፊናቸው ሂደው አለ የሉም። ማንም ሰው ቤት አልነበረም። አብረሽ ብቻ ነበር የተቀበለ። አብረሽን በሰዓቱ እንግዲህ ያው ቅናት መንፈስም ስላለ ያው ስለተናደደ ያው ሊያናግራት ፈቃደኛ አልነበረም። በጣም ስለተናደደባት ማለት ነው ቤተሰቦቻችን። ምክንያቱም ከመድብል ጋር ሆና ሲያት ያው ታውቃላችሁ ምን አይነት ስሜት እንደሚሰማው እና ያው እሱ ስሜት ስላለበት እንደሱ እንደፈቀደው አልሆነችለትም። እንግዲህ ታያችሁት ነውና በጣም ነው የሚያሳዝነው። ስለዚህ በተለይ ጽጌና የግሌ ዛሬ ያልሆነ መንገድ ውስጥ ገብተዋል።
እንግዲህ የከፋ ነገር እንደማይፈጠር ተስፋ እናደርጋለን። ምክንያቱም ምንም መሆን የለባቸውም። ጽጌም በጣም አዝናለች፣ የግሌም ደግሞ በጣም ተከፍታለች። ምክንያቱም እጁን አንስቶባት የማያውቀው ዛሬ የተነሳባት። ቀጣይ እንገናኝ። ሰላም ቆዩ።